ብሩኬ በጣም የደነገጠበት የሀይሚ ፕራንክ። ብሩክ በሀይሚ ፕራንክ በጣም ደንግጦ ከሀብ ጋር በመመካከር እሷ ያው ብሩኬን ፕራንክ አድርገዋል። ሀብ እኔ ከአንቺ ጋር መኖሬን አደራ እንዳትናገሪ በማለት ከእሷ ጋር መጀመሪያ ተነጋግሮ በመጨረሻ ለብሩኬ እንዲደውልለት አድርጋለን። ብሩኬም ደግሞ ደንግጦ ምን ሆና እስከዚህ ድረስ ምን ሆነች በማለት እሱም በድንጋጤ እሷ ወዳለችበት ቦታ ስለነገረው ለእሷ ለመድረስ ቀጥታ ሀይሚ ጋር ሄዶ ነበር። ሀይሚ ይሄ የእኔ ቤት ነው፣ ማነህ አንተ? ብሩኬን ፈልጌ ነው እያለች ነበረ ብሩኬን እየነገረችው። ብሩኬ እሷን ለመያዝም ቢሞክር ደግሞ እሷ እሱን ታግለዋለች። በእጇ የያዘቻቸው ሱሳማ ነገሮችን ይዛለች። ይህን ነገር በስህተት ቀምሰሽው አደራ ወደ እውነት እንዳታብጅ ብሎ ሀብም እየነገራት ነበረና ብሩኬ ያንን ነገር ሲያየው መንጭቆ ከእጇ ላይ ወደ መሬት ነው እየጣለው። በጣም የተፈተነበት፣ በጣም ያዘነበት መጨረሻ አካባቢ በቃ ታገለ፣ ለመያዝ ሞከረ፣ እምቢ አለችው። እሱ በጣም ተቸገረና ለወንድሙ በመደወል ደግሞ ሀብ መቶለት፣ ሀብና ሀይሚ ግን መጀመሪያ ተነጋግረው ነበረ። ከዚያ ምንድነው የተፈጠረው ብሎ ደግሞ ሀብም ያው ከሀይሚ ጎን ነው፣ ብሩክን አግኝተውታል። ግን እባክህ እርዳኝ፣ ሄድና መኪናውን አንጣ፣ ይህንን ለብሰሽ እንዴት ነው አሁን እዚህ ሰፈር ሌላ ነገር ይፈጠራል፣ መንደርተኞቹ እዚህ እየተረበሹ ነው፣ በፈጠረች ሰው እያየን ነው እያለ ነበረ ብሩኬ እየተጨነቀው። በጣም ነው የተጨነቀው። ሀይሚ ችላለች፣ ግን ደግሞ የብሩኬ በጣም እውነቱ እስከምትነግረው ድረስ ማመናቅቶት እየተከዘ ነበረ። ጉንጩን እየደባበሰች ብትስመውም ሊረጋጋ አልቻለም። እና ብሩኬ እባክሽ እረፊ፣ እንዲህ አይነት ነገር እንዳታደርጊ፣ ሁለተኛ ብታደርጊ ፀጉርሽ ላይ ክብሪት ነው የምለኩስብሽ ብሎ አስፈራርቷታል። ምክንያቱም የሚያስደነግጥ ፕራንክ ስለሆነ በጣም ነው እየደነገጠችው። ይህን ነገር እሱ ብሩኬ ደንግጧል ማለት ነው። እሷ ባደረገችው ብሩኬ ደነገጠ። እንደገና ደግሞ እሱም ብትተው በማለት ሁለተኛ እንደዚህ ከባድና አስደንጋጭ ፕራንኮችን እንዳታደርጊ፣ ምክንያቱም ሌላም ሰው እንደዚህ ፕራንክ የሚደረገው ሰው በድንጋጤ ሌላ ነገር ሊፈጠር ስለሚችል ያንን ነገር ነግሯታል። ብሩክ ግን እውነቱን እንኳን ከተነገረው በኋላ ወደ ራሱ ለመረጋጋት ትንሽ ተቸግሯል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት እላለሁ። ቤተሰብ ሀይሚ ብሩኬን ከባድ ፕራንክ አደረገችው። ብሩኬም በጣም በሷ ፕራንክ ደነገጠ። መረጋጋት እስከ አቅተው ድረስ ነበር። ጫማ ይህን ጫት ቅጠሉን ምናምን ይዛ ነበር። ጸጉሯን አንጨብራና የለበሰችው ልብስ በጣም አስገራሚ ነበረ። እንዲሁም ደግሞ ትወነውን በደንብ ነው የተወነችው። ሀይሚ ትችላለች። ፕራንኮቿ በጣም በጣም ጎበዝ ናት። ስሬስ ከበፊትም ጀምራ የምትሰራቸው በጣም ጎበዝ ናት ማለት ነው። በአደረገችው ነገር ሀብ ተስማምቶ አብሮ ነው። ግን ያንን ደግሞ ያው ለብሩኬ እንዳትናገሪ ብሏት ነበረ። ብሩኬ ማወቅ እንደሌለበት ነበረ ለእሷ የነገራት። አጠገቧ ሆኖ እሷ ያለችውን ትክክል ደግሞ ለወንድሙ ደውሎ ማሳመን እንዳለበት ነግረው እሱንም ያንን ስላደረገላት በጣም ደስ ብሏታል። አሁን ከአጠገቤ መታየት ስለሌለብህ እንድትሄድ ብለዋለች እና እሱም ሲሄድላት እንግዲህ ደውሎ ተናግሮ ወደ ሆስፒታል ሄድ ነው፣ አንተ ለእሷ ድረስላት ነበር ያለው። ብሩኬም ያው ያንን ነገር አድርጎ በጣም ነው የደነገጠው። ምን ሆና ነው? ምን ተፈጥሮ ነው? ማን ነው እንዲያደርገሽ ንገረኝ እያለ እሱም መናገር ቢጠይቃትም አንድ ሰው ነው ያመጣኝ እዚህ፣ ይሄ ቤቴ ነው፣ የምፈልገው ብሩኬ ነው ብላ ነበረ ሙጭጭ አለች። በዚያም ሁኔታ ወንድም ዮሀብ ሲመጣ ሁለቱ ተጋግዘው ሊወስዷት ነበር ወደ ቤት። ምክንያት እዚህ እየተቃወጠ ነው ሰፈሩ፣ አረ በፈጠረሽ እያላት ነበር። ድምፅሽን ከፍ አታድርጊ፣ በቃ ሰፈር አንረብሽ እያለ በጣም ደንግጧል በጣም። እና ሀብ ሲመጣ ማነው እሱ ምን ነው እያለችው እሱ እንደማያውቅ ነበር ሆና እየተናገረች ያለችው። በመጨረሻ ሊያነሷትና ሊሸከሟት ሊወስዷት ሲሉ ያው እውነቱን ራሷ ተናገረ ማለት ነው።
አንተም ታውቃለህ ወይ በማለት ደግሞ ብሩኬ ሀብን ጠይቆታል። አዎ ብሎ እውነትና ግልጹን ተናግሯል። ምክንያቱም ያው ይህንን ሀሳብ እንዴት ብቻዋን አመጣችው በማለት ብሩኬ እውነቱን ነገረችው። እውነቱን ከነገረችው በኋላ እሷን እናስጠነቀቀው እንዲህ አይነት ብራንክ ሁለተኛ እንዳታደርጊ በማለት አስጠንቅቋታል ማለት ነው። ስለዚህ የሀይሚ አደገኛው ፕራንክ የዛሬው በጣም ይለያል። ጭራሽ ቁጭ በሽተኛዋን መስላ ነው የመጣችው እና በደንብ ነው የሰራችው። በዚያም ደግሞ ብሩኬ ተገኝቷል። ትላንትና ሰላም ተሆኖ ትላንትና እሷ ብሩኬን ሰርፕራይዝ አድርገው እንዴት ዛሬ ደግሞ ፕራንክ ታደርገዋለች? ይሄ ነገር በጣም ተቀራረበ። በአንድ ቀን ልዩነት ሆነና ይህ እንደዚህ መሆኑ ነው እንጂ ትላንትና ደስታ ነበረ። ዛሬ ደግሞ ፕራንክ ሲደረግ ብሩኬ በጣም ነው እየደነገጠው። ወደ እሱ ጋር በመጠጋት ለማረጋጋት ሞክራለች። ብሩኬ እንግዲህ በጣም ስለደነገጠ ለእሷ የመለሰላት ምላሽ ብዙም የለ። ብቻ እውነቱ ሲነገረው ሁለተኛ እንዲህ አይነት ነገር ብታርፊ ይሻልሻል የማለት ነበረ ለሷ የመለሰላት። ሄድ መኪናውን አንጣው፣ ይህንን ልብስ ለብሳ በሰፈር አትሄድም በማለት ደግሞ ለወንድሙ ነግሮታል ማለት ነው። ሀብም መኪናውን ሊያመጣ ሄዷል። እሱም ቁጭ ብሎ ወንድሙን እየጠበቀ የሀይሚም ድርጊት በጣም ገርሞት ሀይሚን እያያት ነበረ። በመጨረሻ ደግሞ እሷም ተነስታ እሺ ይኸው እትቻለሁ ካሜራ አማኑምና እየተደበቀው በማለት እሱም ተደብቆ ነበረ። ምክንያቱም ያው ካሜራውን በማስተካከል ብሩኬ እንዲያይ። ግን ብሩኬ መጀመሪያ ሲመጣ ስሬስ በጣም ነው የሚያሳዝነው። ምክንያቱም በጣም ነው የደነገጠው እና እንዲህ ከባድ ፕራንክ ሲደረግ ያ ሰው ፕራንክ ተደራጊው ሰው የሆነ ልብ ድካም ቢኖርበት ሌላ ችግር ቢኖርበት እሳ ድንገት እንዲቀጥ ቢል እውነት በጣም ከባድ ነው። ችለዋለች። በጣም የሰራችው ግን ደግሞ አስደንጋጭ ስለሆነ ብሩኬ ደንግጦበታል። ምንም አይነት ምላሽ የመለሰላት የለም። ብቻ ተደግፎ ትንሽ ቆመና እሷ ተነስታ እሱን ለማረጋጋት ሞከረች። ጉንጩን መሳም፣ መደባበስ ምናምን ትንሽ ለማረጋጋት ሞክራለች። ብሩኬ ምንም እያላት ነገር የለም። ሀብም መኪናውን ሊያመጣና ሀይሚ ይህንን ልብስ ለብሰሽማ በሰፈር መሄድ የለብሽም በማለት ብሩኬ ያው በመኪናው እንድትሄድ ነው ያደረገው ማለት ነው። ቀጣይ ሀብና ብሩኬ ደግሞ ይሄንን ነገር ስታደርግ አንተ ለምን ዝም ትላለህ በማለት ሌላ ሀሳብ ሊነሳ ይችላል። እንደገና ደግሞ ትላንትና ደስታ ጥሩ ጊዜያቶችን አሳልፈን ዛሬ እንዴት እንደዚህ ታደርጊያለሽ በማለት ያንንም ሊያነሳባት ይችላል። አስደንጋጭ ፕራንኮችን እንዳታደርጊ፣ እኔም አላደርግም አንቺም እንዳታደርጊ የማለት ነገር ሊፈጠር ይችላል። የብሩኬ ፕራንኮች ብዙ ጊዜ የሆነ የሚያስደነግጡ ሳይሆኑ ፈታኞች ናቸው፣ የሚፈትኑ ፕራንኮች ናቸው እንጂ አስደንጋጭ ፕራንክ ብዙ አያደርግም። እና ግን ያው እሷ ትችላለች፣ ያንንም በጣም ነው የሰራችው። ግን ሀይሚ ብድሯ በብሩኬ ምን ይሆን እውነት? ብሩኬ ለሀይሚ መልሶ እሷን የሚያስደነግጥና የሚፈተን ፕራንክ ሊያደርጋት ይችላል። ምክንያቱም ትንሽ ቀኑ ረዘም ሊል ይችላል እንጂ እንደዚህ በሷ ሰርተዋለች። ምክንያቱም በቀደም አርግዣለሁ ብላ ፕራንክ አድርገዋለች። በዚያም ምክንያት ደግሞ በጣም ተቸግር ያለሁ በማለት እሱ ራሱ ለጋሽ ተናግሮ ከጋሽ ጋር በመሆን ፕራንክ አድርጓት ነበረ። ወደ አዲስ አበባ ሂጂ ለምን ከቤት ወጥተሽ አድርሽ በማለት ጋሽ ጋር ተነጋግረው ጓዟን ወይም ሻንጧን ይዛ እንድትሄድ ያንን ፕራንክ አድርገዋት ነበረ። በዛ አልቅሳ ነበረ ስለተናደደች ከብሩኬ ጋር አባቴ በቃ ብሩኬ እና አባቴ ተመካክረውን ያንን ፕራንክ እያደረጉኝ በማለት ደግሞ ሌላ ያበደ ፕራንክ አድርጋለች ማለት ነው። እንደዚህ አይነት ስራ መስራታቸው በጣም አሪፍ ነው። ምክንያቱም በፊት ላይ ያው የምትሰራው ቅመም ይሄንን ነበረ። ባክሽ ቅመሜ ባክሽ በማለት እንግዲህ ዛሬ እንድትተውና እንዲህ አይነት ቪዲዮዎችን እንዳትደግምበት ብሩኬ አስጠንቅቋል። እሱም በጣም ደንግጦበት የተፈተነበት ፕራንክ ነበር። ሊረሳው የማይችል ነው። ጫማሽን ራሱ ከአንገትሽ ሊያውልቅ እንኳን ሲላት አላውልቅም ብላ ሙጭጭ ብላለች ሀይሚ ማለት ነው። ሀይሚ ትችያለሽ፣ ጎበዝ ነሽ። ግን ደግሞ ፕራንክ ተደራጊው ሰው ደግሞ ቢደነግጥብሽ ከባድ ነገር ሊፈጠር ይችላል እና ጤንነት ይበልጣል። ደስ የሚሉ ጥንዶች ናቸው በእውነት በጣም ጎበዞች። በቃ ግንባር ቀደሞቹ የሚዲያ
መሪዎቹ ቡታጅራዎች ናቸው ማለት ነው። እንግዲህ እየሰሩ ነው። በጣም ጎበዞች ናቸው። በዚሁ ይቀጥሉ። ከክፉ ነገር ሁሉ እግዚአብሔር ሁላችሁንም እየጠበቃችሁ ላለሁ ቤተሰብና የሀይሚ ፕራንክ እስኪ ላስደሰታችሁ ሰዎች የዛሬው በጣም ትችላለህ። ምንም 100 ነው የሚሰጠው። 100 ያው ሳቋም መጣ በመጨረሻ ያው ስለተቸገረች ነው። ምክንያቱም ብሩኬ በጣም ተፈተነባት። ስልኩን ለመደወል እየሞከረ ለወንድሙ ደግሞ ቶሎ ያነሳለትም። ምክንያቱም ከእሷ ጋር ስለተመካከረ ማለት ነው። እና በዛም በአንድ እጁ እሷን ይዝና በአንድ እጁ ደግሞ ስልኩን እየሞከር ነበረ። በጣም ተፈትኖበታል። ብሩኬ። የብሩኬ ምላሹ ምን ይሆን? ያንን ደግሞ ብሩኬ ምን ያስብ ይሆን እንዴ? ብሩኬ አሁን ደግሞ ያበደላ ፕራንክ ነው የሚሆን። እሷን የሚፈትናት ነው እርግጠኛ ነው። የሚያስደነግጣት አያደርግም። ብሩክ የሚያስደነግጣት አያደርግም። የሆነ የሚፈትናት ነገር ነው እና የሚያደርገው ያን ደግሞ በቃ ሌላ ጥሩ ቪዲዮዎችን በመስራት በመጨረሻ ላይ ደግሞ ይሄ ነገር አንድ ቀን ብድሩን ሊመልስ ይችላል እላለሁ። ቤተሰብ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሆኖልኝ ቻው ቻው።